ጤና ይስጥልን ክቡራንና ክቡራት የፌስቡክ ተከታዮች፣ የዩቲዩብ ናሽቪል ቱብ ቤተሰቦች እንዲሁም ቲክቶክ ተከታዮች እንደምን አላችሁ? ዛሬ የመጣሁት በጣም አጭር መልእክት ሊያስተላልፍ ነው። አሁን ቅርብ ጊዜ የሰማሁት የፓስተር ዮናታን አክሊሉ መልእክት መልስ ለመመለስ ነው። እኔ በነገራችን ላይ ለሶሻል ሚዲያ መልስ ብዙ አልቸኩልም ነበር፣ ግን ይሄ በጣም ስላናደደኝ ነው። ይቅርታ አድርጉልኝ። አንዳንዴ ብዙ ጊዜ ስህተቶች ሲሰሩ ዝም ብለን ከምናይ መልስ ብንመልስ የተሻለ ነው ብዬ ነው። በተለይ እንደዚህ እግዚአብሔርን ይከተላለሁ የሚል እግዚአብሔር መንግስት ሰው አቀርባለሁ እንደ ደቀ መዛሙርት እየሰበኩ ሰዎችን ወደ ቤተ መቅደስ አመጣለሁ ለመንግስተ ሰማይ አዘጋጃለሁ የሚል ሰው እንደዚህ አይነት አጌንስት ባብል አጌንስት መጽሐፍ ቅዱስ የሆነ ነገር ሲያወራ ዝም ብለን ማየት ከባድ ስለሆነ ነው። እና ኢየሱስ ክርስቶስ መድኃኒታችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በቃሉ እኛ ሁሉ ጊዜ ሪፈር የምናደርገው ክርስቲያኖች ከሆንን እንግዲህ መጽሐፍ ቅዱስን ነው። እና በቅዱስ መጽሐፍ ስለ ድሃዎች ምን ይላል፣ ስለ ባለጠጋዎች ወይ ደግሞ ስለ ሀብታሞች ምን ይላል ነው። አንደኛ በጣም እርቴት ያደረገኝ ኢትዮጵያ ውስጥ ከድህነት አረንቋ ከድህነት መድረክ ከድህነት ላይን ላይ አፈንግጦ ወጥቶ ያደገ በጣም ትንሽ ሰው ነው። በጣም ትንሽ። እኔም በድህነት መሃል ነው ያለፍኩት። እዛ ውስጥ ነው ቀማምሸው ነው ያደግኩት። እና እንደ አጋጣሚ እንደውም ቤተሰቦቻችን በተለያየ ነገር ወይ ከቤተሰብ ወርሶ ወይ ሰርቶም በሆነ ነገር አልፎላቸው ሀብታሞች እንኳን ቢሆኑ ጎረቤታችን ወይ ደግሞ የሚቀጥለው ቤት ድሃ ነው። እና ድህነትን እንደ እንግዳ የምናየው ጉዳይ ሳይሆን ተላምደን ያደግንበት፣ አሁን ደግሞ ከዛ ለመላቀቅ ጠንክረን እየሰራንበት ያለንበት ጊዜ ነው። ስለዚህ ድህነትን ነገርየውን ብናንቋሽሸው፣ ድህነት የሚባል ነገር እንደው ብጠፋ ደስ ይለኛል። ግን ድሃን የሰውን ልጅ እንደኔ ያለውን ጥቁር ጉንዳን ነው ያለው ፓስተር ነው መሰለኝ ዮናታን አክሊሉ። እንዴት የሰውን ልጅ ጥቁር ጉንዳን ብቻ አይደለም ጥቁር ጉንዳን ነው ያለው። ድሃ ስለሆነ ማለት ነው። ድሃ ስለሆነ ጥቁር ጉንዳን። እና እኔ የምለው ነገር የለኝም። ፈጣሪ የማስተዋል ልብ እንድሰጠው ነው የምጸልየው። እናንተም እንድትገጽጹት ነው። እግዚአብሔር ልብ ስጥህ በሉት። እኛ አንሳደብም። እንግዲህ መጽሐፍ ቅዱሳችን እንድንሳደብ ብዙም ቦታ አይሰጠንም። ስለዚህ በተቻለን መጠን ላለመስደብ እሞክራለሁ ማለት ነው። ስለዚህ መጽሐፍ ቅዱስ ግን ምን ይላል ለይቶ አስቀምጧል። ድሃ ምን እንደሆነ፣ ሀብታም ደግሞ ምን ተስፋ እንዳለው፣ ድሃ ምን ተስፋ እንዳለው። ስለዚህ እኔ ዝም ብዬ ከሚያወራ ከቅዱሱ ከእግዚአብሔር ቃል አነብላችኋለሁ። አንድ ጥቅስ መዓት ነው ስለ ድሃ የሚያወራው፣ ስለ ባለጠጋ የሚያወራው። እግዚአብሔር መጽሐፍ ቅዱስን ጨርሼ ባላነብም ብዙ ቦታ አለ። ግን እኔ ካየሁት ለምሳሌ ሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ ምን ይላል አነብላችኋለሁ። ስለ ድሃዎች ነው የሚያወራው። ማቴዎስ ወንጌል ደግሞ ምዕራፍ 19 ቁጥር 23 ላይ ደግሞ ስለ ሀብታሞች እግዚአብሔር ምን ይላል የሚለውን ከመጽሐፍ ቅዱስ ላንብብላችሁ እኔ ዝም ብዬ ከምለፈልፍ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ነው ይህንን መጽሐፍ ቅዱስ የሚያነበው። እኔ ብዙ ጊዜ መጽሐፍ ቅዱስን በጣም ከባድ ነገር የቅዱሱን እግዚአብሔርን ቃል የእሱን ንግግር የያዘ ስለሆነ በጥሞና ነው። በጣም ብዙ ጊዜም ያስፈራኛል ማለት ነው። በትዕግስት ነው፣ ቀስ ብዬ ነው መጽሐፍ ቅዱስን ስነካ በጣም ነው ባሉ የምሰጠው። ጻድቅ አይደለሁም ኃጢአተኛ ነኝ፣ በሱ ምሕረት ጌታዬ ስለሞተልኝ ነው ነፃ የሆንኩት እንጂ ኃጢአተኛ ነኝ። እና ይሄ ደግሞ ቅዱስ ቃል ነው። ኤኒዌይ ትልቅ ቦታ እንዳለኝ ልነግራችሁ ፈልጌ ነው ለመጽሐፍ ቅዱስ ማለት ነው። እና ላንብብላችሁ። የሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ ስለ ድሃዎች ምን ይላል ነው። እንዲህ ይላል፣ እርሱም ወደ ደቀ መዛሙርቱ ዓይኑን አነሳ፣ እንዲህም አላቸው፣ እናንተ ድሃዎች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። እናንተ ድሃዎች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና ይላል።
እንዲሁም ይላል እንደዚህ ወረድ ብሎ ደግሞ እንዲህ ይላል፣ እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና፣ እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና ይላል። አያችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለድሃዎች የሰጠውን ተስፋ። እንግዲህ ክርስቲያን ከሆንን ከመንግስት ሰማይ የሚበልጥ ነገር ምን አለ? የእናንተ ናት እኮ ነው የምለው፣ የድሃዎች ናት ነው የምለው። ዮናታን አክሊሉስ እናንተ ጉንዳኖች ናቸው። ጉንዳን መንግስት ሰማያት ይገባል? አይገባም። ስለዚህ እግዚአብሔር ይቅር በለው። በእውነት ምሳቅ ነገር የለም። በጣም ከባድ ነው እና በእውነት ምሕረቱን ያውርድልህ ዮናታን አክሊሉ። ተመለስ ወደ ራስህ፣ ወደ ሀብት እኮ ስለ ሀብትን እንድታሸት ባለጠጋ እንድትሆን መኪና እንድትቀያይር ያደረገህ እኮ የተለያየ ቢልዲንግ ላይ እንድትመላለስ እንደፈለክ እንድትሆን ያደረገው ያ ድሃ ህዝብ ነው፣ መስዋዕት እየሰጠህ ማለት ነው እንጂ አንተ ከየትም አላመጣህም። እና ድሃዎች እንግዲህ ይህ ሁሉ ተስፋ አላቸው በእግዚአብሔር ቃል ማለት ነው። ሀብታሞችስ እስኪ እናንብብ። ኢየሱስ ምን አለ? ማቴዎስ ምዕራፍ 19 ቁጥር 23ን እስኪ እናንብብ። ቁጥር 23 ላይ ማቴዎስ ወንጌል ምዕራፍ 19 ቁጥር 23 ላይ ምን ይላል መሰላችሁ? ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ደግሜም እላችኋለሁ በሰው ወደ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ምን አለ? ባለጠጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። እንደውም ደቀ መዛሙርቱ በዛ ሰዓት በጣም ተደንቆ ታዲያ ማን ሊገባ ይችላል ብሎ ኢየሱስ ሲጠይቁት ይሄ በእግዚአብሔር ብቻ ነው የሚቻለው በሰው አይደለም ነው ያላቸው። እንግዲህ የማ ተስፋ ነው የጨለመው? አሁን በዚህ ሰዓት በእግዚአብሔር ቃል መሰረት ለመንግስተ ሰማያት የምንሰራ ከሆነ የሀብታም ወይ ደግሞ የባለጠጋ ተስፋ ወደ መንግስተ ሰማያት ለመግባት በጣም በጣም ጠባብ ነው። እንግዲህ ግመል እንዴት ሆኖ ነው በመርፌ ቀዳዳ ሊያልፍ የሚችለው? የማይሆን ነገር፣ ኢምፖስብል ነው። ግን እግዚአብሔር ሀብታምም ሆኖ ባለጠጋም ሆኖ እንደ ዮናታን አክሊሉ ካልናቁ፣ ድሃን ካላንቋሸሹ፣ ከድሃ ጋር ተካፍሎ ከበሉ፣ ድሃን ከረዱ፣ አብረን አንተ ሰው ነህ አንተ የእግዚአብሔር አምሳል የተፈጠርክ ነህ ብሎ አብሮ ከበሉ ከተቋደሱ እንግዲህ እግዚአብሔር ያስችላል ማለት ነው። ያንን በጣም ሬር የሆነውን የመንግስተ ሰማያት የመግባታቸውን ቻንስ በጣም ሊቀልላቸው ይችላል በእግዚአብሔር ኃይል። እንደዛ ከኖሩ እንደ ድሃ ሀብታም ሆኖ እንደ ድሃ ከኖሩ ማለት ነው። በጣም ከባድ ነገር ነው። ኢየሱስ እንደዛ ያለው በእውነት በመንፈስ ካልሆነ ሊገባን አይችልም። በጣም ከባድ ነገር ነው የተናገረው። እውነቱን እኮ ነው። ለምን መሰላችሁ? ዮናታን አክሊሉ ሀብታም የሆነው በእግዚአብሔር ቤት ነው። እየሰበከ መስዋዕት እየለቀመ ነው እዚህ የደረሰው። እግዚአብሔርን ባርኮት ሊሆን ይችላል እዚህ የደረሰው። እሱ እንኳን በዚህ የመጣውን በእግዚአብሔር መንፈስ በእግዚአብሔር መንገድ የመጣውን ሀብት አፕሪሼት አድርጎ ከድሃን አፕሪሼት አድርጎ መኖር ካልቻለ ዓለማዊ የሆነ ሰውዬ ደግሞ ሀብታም የሆነው ባለ ሀብት እንዴት ነው ወደ መንግስተ ሰማያት ሊገባ የሚችለው? በምን መልኩ? ይሄ እንኳን እንደዚህ እዚሁ እያለ እንደዚህ የሚጠግብ ከሆነ እንደዚህ የሚፈነጫ ከሆነ ከእግዚአብሔር ቃል ውጭ የሆነ ነገር የሚያወራ ከሆነ ያኛው ደግሞ ሀብታም ነኝ የምለው ዝም ብሎ ያገኘ ሀብት እሱ እንዴት ሆኖ መንግስተ ሰማያት ሊገባ ይችላል? ስለዚህ ዮናታን አክሊሉ ፕሊዝ አትቀበጣጥር። ብር አንተን ዲፋይን ሊያደርግህ አይችልም። የእግዚአብሔር ቃል ነው አንተን ዲፋይን ማድረግ ያለበት። ለእግዚአብሔር መንፈስ ራስን ሞር ክፈትለት። እግዚአብሔር አንተን ዲፋይን ያርግህ። ያኔ ኢየሱስ እንዳለው ለድሃዎች ቦታ ትሰጣለህ፣ ድሃዎችን ታከብራለህ፣ ድሃዎች የመንግስት ሰማይ የእናንተ ናት ብለህ ትናገራለህ ማለት ነው። ስለዚህ እችን ነው የምለው። ብዙ አላበዛባችሁም። በሌላ ቪዲዮ እስከመጣ ድረስ ደህና ሁኑ። ድሃዎች አይዟችሁ፣ ጠንክራችሁ ስሩ፣ በርቱ። ድሃ ሆኖ የሚሞት የለም። እንደው ነገሮች በጣም በጣም ካልጨለሙበትና ነገሮች ቶታሊ ጀርባ ካልሰጡት በስተቀር
ድሃ ሆኖ መወለድ ይቻላል። ድሃ ሆኖ መሞት ግን በጣም መለወጥ የሚችል ነገር ነው እና ጠንክራችሁ ስሩ። ሌላው እንኳን ቢቀር በምድር ላይ እንኳን ባይመቸን ሰማይ የኛ ነው ማለት ነው። ስለዚህ ለዛ ነው መስራት ያለብን። እግዚአብሔር ባርካችሁ። መልካም ጊዜ። ይህንን ቪዲዮ ሼር እና ላይክ አድርጉት፣ ለሁሉ ሰው አድርሱ። ዮናታን አክሊሉ እግዚአብሔር ልብ ስጥህ። ድሃዎችን የምታከብርበት፣ ድሃዎችን የምትወድበት፣ ኢየሱስ ያለውን ቃል የምታከብርበት ልብ እግዚአብሔር ስጥህ። መልካም ጊዜ። ቸርን ሰንብት።